ሰላም በያለው። ይሄ እንግዲህ እዝል ዕጣነ ሞገር ቅኔ ምሪት ነው። እንግዲህ ዕጣነ ሞገር ቅዳሴ ውጭ ላይ እንግዲህ ቅኔ ማህሌት ላይ አባቶች እየተቀኙ ከፊት ተመሪ ሆነው እንደሚባል ታውቃላችሁና ይሄ እንግዲህ ምንድነው ፈጠራ ምናምን ይኖረዋል። ምናልባት እዚህ ጋር የምታዩትን ዕጣነ ሞገር ይሄ እግዚአብሔር ጸውዐ እምነ ገሊላ አንስተ ወእምነ ሰማይ ቀጸበ መላእክት የሚለው ይህን ብቻ በማጥናት ለማለት ሊከብድ ይችላል። ፈጠራ ሲያጥር ሲረዝም እንዴት ነው እንግዲህ ቅኔ ራሱን የቻለ ዜማ ልክ አለው። ሲዋቀር ቀለማት ስንት በስንት ይዋቀራሉ የሚል እንትን አለው። ነገር ግን ያንን አሁን ዲቴል ለማስረዳት እንግዲህ የቪዲዮ የተሻለ ላይክ ከወደዳችሁትና የተሻለ እናንተ የምትፈልጉት ከሆነ እንደገና በወርድ በሌላ ጊዜ ይሰራዋለሁ ማለት ነው። ለዛሬ ግን ይሄ ኮመን የሆነ እንደ ሳምፕል የእዝል ዕጣነ ሞገር ማጥኛ ተብሎ የተሰጠ ዜማ ነው። ስለዚህ ይህን ነው የምንላችሁ። እስከ መጨረሻው አብራችሁ ቆዩ። ይሄ ክፍል 1 ነው። ክፍል 2 ክፍል 3 ቀጥልና ጨርሰዋለሁ ማለት ነው። እስከ ክፍል 3 ያልቃል። 2 ቪዲዮ ብቻ ነው የሚያሰራኝ ማለት ነው። እሺ፣ ስለዚህ ሀሌታ ኮመን ነው ለእዝል ዕጣነ ሞገር ሆነ ለግዕዝ ዕጣነ ሞገር ሀሌታው ኮመን ነው። ስለዚህ እንዴት ነው የምለው መጨረሻው የሚል ነገር አለው። ከዚያ እግዚአብሔር ጸውዐ ይላል። ይሄ እንግዲህ ሊቀያየር ይችላል። ባለቅኔ አንዱ የሚያደርገው ሌላ የሚያደርገው የተለያየ ነው እና ሲያጠር ሲያሳጠረው እግዚአብሔር ጸውዐ ያለው ለምሳሌ ወልዶ ጸውዐ ቢል እንዴት ይሆናል የሚለው ነው ፈጠራ የሚባለው። እሺ፣ ስለዚህ
በሌሊተ እሑድ ለትንሣኤሁ እዚህ ጋር እንዴ ነው የሚያዞረው በትንሳኤ በኋላው ላይ ማለት ነው። ይኩን ሰማዕተ አመኒ በጊዜ ሞተ ዕብራዊ ወስብሐት ለእግዚአብሔር። ወደዚህ ያለውን በፓርቲቱ ይዤላችሁ እመጣለሁ። እንግዲህ ቪዲዮ ከተመቻችሁ ከወደዳችሁት ይሄን በፈጠራ በተቻለ መጠን ቦርድ ላይ ጽፌ ለማስረዳት ፈልጋለሁ። ይሄው ምልክትም ይኖረዋል። እዚህ ግባ አይባልም። ይሄው ምልክቱ ይኖረዋል። ግን ይሄ ዕጣነ ሞገር ዜማ የሚያያዘው እንዴት ነው? አጠቃላይ ኮንሴፕቱን በመረዳት ዜማው የት ደርሶ የት ይመለሳል እንጂ እንደ ቅዳሴ ይሄ እንደዚህ ነው ምልክቱ ይደፋል ያቀናል እንዲህ እየተባለ ለመያዝ ትንሽ እንትን ስለሚል፣ ግን ይሄ ደጋግማችሁ ከሰማችሁት ይለመዳል ማለት ነው። ከዚያ ምንድነው የምታደርጉት? ወርድ ሲያጥር ለምሳሌ የተለያዩ ቃላት ሲጠሩ ምን ይሆናል የሚለውን እነዚያ ቃላት ደግሞ ሊሚቴሽን አላቸው። ምክንያቱም ቅኔ መደብ እና ቤት እየተባለ አጠቃላይ የፊደላት የቀለማት ብዛት ስንት ነው የሚለው ስላለ በእነዚያ ቁጥር ሲያንስ ሲበዛ 5 ሲሆን 4 ሲሆን እያለ ኮመን የሆኑ ነገሮች ስላሉ በቀላሉ ያንን ማጥናት ይቻላል ማለት ነው። ስለዚህ በዚህ ልክ ነው። ወስብሐት ለእግዚአብሔር።